ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ሚካኤል ነው ዛሬ፣ ቅዱስ ሚካኤል ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። በያላችሁበት ሁላችሁም ሰላም ሁኑ። እኔም ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው ሃይሚንና ብሩክን ይዤ ነው የመጣሁትና ያው እዚህ ሀገር ሙቀት እየጀምሯልና ለዛ ነው እንደዚህ ሆኜ የምመጣው። እንዳትቀየሙኝ፣ ላለባበሴ ይቅርታ አድርጉልኝ። ይቅርታ እየጠየቁኝ ደግሞ ላለባበሴ የምትሳደቡ ሰዎች አላችሁ። ከመሳደባችሁ በፊት ይቅርታውን ተቀበሉ። ከዛም በኋላ አትሳደቡ። ይቅርታ የሚጠይቅ ሰው ደግሞ ይቅርታውን መቀበል አለባችሁና ሃይሚን ለማንኛውም ዛሬም ያው ሁሉ በፌስታል እንደው ሃይሚ ግን ማርያምን ወይኔ እንደው ጌታ ሆይ እኔ ልጅነት ነው ወይስ ምንድነው? ወይስ እኔ እኮ ሃይሚ ጌታን ግራ አጋባችኝ። ምን ሆና ነው አሁን ያለችበት እድሜ? ጌታን እውነቴን ነው አሁን ያለችበት እድሜ ነው እንደዚህ የሚያደርጋት አይደል? ቤተሰብ ነው እንደዛ ነው እንጂ አሁን እኮ 18 21 20 እስከ 22 በጣም ያስቸግራሉ መሰለኝ አይደል? ቤተሰብና ለዛ ነው እንደዚህ ሆነችው ሃይሚ። አሁን በቃ እድሜዋ ስለሆነ ነው የእውነት ዛሬ እንደዛ የተረዳኋት። እንደውም አለች እኮ ወርቁን ለምንድን ነው አሁን አንዳንድ ሰዎች ለምንድን ነው ቲክቶክ ላይ እኔ ቲክቶክ አለኝ ግን እንደዚህ አንድ ቀንም ላይቭ የሚባለውን ነገር ገብቻ አላቅም የእውነት እና ግን እንትን እላለሁ እንደዚህ መዝሙር ምናምን ነገር አወርድበታለሁ አንዳንዴና ገብቼ አይቼ አላቅም ስለምን እንደሚነገር ሁሉ ማለት ነው። አልፎ አልፎ ከገባው ነውና ቲክቶክ ላይ ገብታችሁ ለምንድን ነው የሰጠሽን እቃ መልሺ ይሄንን ለምን እንዴ? እኛ ወተን መቆጣት ስንቆጣ እንዲታረቁ ነው። ስንቆጣ ምን ስተት አይተውብኝ ነው የሚቆጡኝ ብላ እንድትመለስ ነው እንጂ እንዲለያዩ ፈልገን አይደለም። የሰጣትንም ስጦታ ደግሞ እንድትመልስለት አይደለም እኮ። ስጦታ አይመለስም። በጣም ነውር ነው። ለምንድን ነው አንዳንዶቻችሁ ገብታችሁ ስጦታ መልሱ አሁን ስትል ስለሰማኋት ነው። እኔ በእውነት ስጦታ መልሺ ወርቅ ገዝቶልሽ ለልደትሽ ምናምን ገዛላት፣ ወዶ ፈቅዶ ነው የገዛላት። ይሄ እኮ አይካድም እኮ እንዴ። ማንኛውም ሰው እኮ ለሚወደው ሰው ብዙ ነገር ያደርጋል እኮ። ቢያደርገው ምንም ግን በመሀል ላይ ደግሞ በጣም ያሳቀችኝና ያሳዘነችኝ በቃ ልጅነቷን አልጨረሰችም በታምር ብዬ የደመደምኩበት እሷ የተናገረችው ነገር አለና ምን አለች? እንደውም አልመልስለት ምን አገባችሁ በቃ የልጅ ነገር አለ አይደለ? እና የሆነ እድሜ ላይ ስላለች አሁን እሷ ያ ነው መሰለኝ የሚያስቸግራትና ደግሞ ሌላው ነገር ቤተሰብ ወንድ ልጅን በዚህ ልክ መፈታተን ደግሞ ትክክል አይደለም። በዚህ ልክ መፈታተን ወንድ ልጅን ትክክል አይደለም። የጉርብትናውም ነገር ከወንድሞቿ ጋር ጓደኝነትም እሷንም የመውደዱ ነገር ምናምን ነገር የቤተሰብም መከባበር ስላለበት ነው እንጂ እርግጠኛ ነኝ ሃይሚን ሌላ ሰውን እንደዚህ ብትፈታተን የእውነት በጥፊ ይመታታል። ምንም ያለ ማካበድ ብሩክ ያው ትግስቱን በዚህ ተፈትኗል። ግን እንደው በዚህ ልክ ባይሆን እንደዚህ ስጦታ እስከሚወረወር እንኪ ተብሎ እኮ በክብር እኮ ነው እየተሰጣት አይደል? ቤተሰብ እስቲ አስቡ እናንተ ራሳችሁ ጌታን። ይሄ እኮ በጣም ነው የሚያሳፍረው እኮ በጣም ሰው እንዴት እያደር እየወረደና በቃ ይሆናል አይደለ? ትልቅ ሰውን እንዴት ነው ቅሌታም ምናምን ተብሎ የሚሰደብ ስድብ አለ አይደለ? እና እንደዛ እስከመባል ድረስ ለምን ትደርሳለች ሃይሚ ማለት ነው? ለምን በጣም ኮሜንት ሳነብ ነበርና በቃ ተገቢ ያልሆነ ነገር እንደሰራች ብሩክን እንደሚያበረታቱት ምናምን ነገር ነው ያነበብኩትና የእውነት ሀቅ ለመናገር ትክክል አይደለም። በጣም ነው የተፈታተነችው። ሃይሚ እኮ ወንድ አይደለችም እኮ ሴት ናት። ብሩክ ደግሞ ወንድ ነው። እርግጠኛ ነኝ ከማክበሩም የተነሳ ነው ከመተዋወቁም አብረው የሆነ ብዙ ነገርም ስላሳለፉ የቤተሰብም መተዋወቅ ከወንድሞቿ ጋር ጓደኛ የመሆን ነገርም ስላለ ያንን አስቦ ነው እንጂ የእውነት ነው የምላችሁ ቤተሰብ ሌላ ወንድ ቢሆን በጥፊ ገና ድሮ ከድኖባት ነበረ። እውነቴን ነው።
ደግሞ ግርም የሚለኝ ዳኒን የምታበረታታው ነገር ምንድነው? ዳኒ ማን ነው እንዴ? ዳኒ ትላንትና መጥቶ ያልሆነ ድራማ ሰርቶባት እኮ ያልሆነ ነገር አሳይቷት እኮ ህይወቷን የመሰቃቀለባት እሱ እኮ ነው እንዴ። ይሄን ያህል ግን ብሩክ ምን አደረገ ነው? እስቲ ንገሩኝ። ወይስ ከካሜራ ጀርባ ሁለቱ ያልተስማሙበት ነገር አለ ወይ? ብሩክ ያደረገው ወይ እሷ ያደረገችው ይሄን ያህል ደረጃ የሚያዳርሳቸው እንዲለያዩ ያደረገ ነገር ምን አለ? እንግዲህ ሁሉን ነገር ፊት ለፊታችን ላይ ነው እንዳያችሁት። ፕራንክ ተደረገ፣ ሶሲና ብሩክ ፕራንክ አደረጉ። ያ ፕራንክ ነው ብለን ነው እኛ የምናስበው። እና ከዚህ የበለጠ ምን ነገር አለ? ደግሞ አንድ ሰው እግዚአብሔርን ጠዋት ሲነሳ በጸሎት እግዚአብሔርን ይማጸናል፣ ማረኝ ይላል፣ ይቅር በለኝ ይላል አይደል ቤተሰብ? ግን እዚህ ጋርስ እግዚአብሔር ራሱ እኮ በቃሉ መጀመሪያ መስዋዕትን እንድቀበልልህ ሄደክ ያስቀየምከውን ወንድምህን ታርቀና ነው እኮ የሚለው አይደል እንዴ? አሁን ሃይሚ ስትተኛ ተመስገን በሰላም አሳድረኝ ብላ አባታችን ወይ ብላ ማረኝ ይቅር በለኝ እኛ የበደሉንን ይቅር እንደምንል ብላ አትተኝም? ትተኛለች አይደለ? ግን እዚህ ጋር ከብሩክ ጋራ እኮ እየተናቆረች ነው፣ ከብሩክ ጋራ እየተቀያየመች ነው እንዴ። ከብሩክ ጋራ ያላትን ነገር ማንኛውም ሰው ማለት ነው ማንኛውም ሰው እንዴ ፈጣሪ ራሱ እኮ ይቅር ብሎን አይደል እንዴ እስከዚህ ሰዓት ድረስ ያቆየን። እኔ እዚህ ጋር ቆም የምናገረው እግዚአብሔር በቸርነቱ ለዚህ ሰዓት ስላደረሰኝ ነው እንጂ አልታይም ነበር። የእውነቴን ነው እንዴ። ሰው ደግሞ ይሄ ቅርታ ልብ መኖር አለበት። ይሄን ያህል ድርቅ የሚያደርግ ነገር፣ ይሄን ያህል ደግሞ ፊት ለፊት እንደዚህ የሚያጋፍጥ ነገር ምን ተፈጠረ ነው ያሰኘኝ ዛሬ። በዚህ ልክ መፈታተንም ደግሞ ጥሩ አይደለም። ምክንያቱም ወንድ ነው። አሁን አስባችሁታል? ሃይሚ ወንድ ሆና ከብሩክ ጋራ እንደዚህ ግብግብ ቢሆን ደም የመፋሰስ የመፈነካከት የሆነ ደረጃ ይደርሱ ነበረ አይደል ቤተሰብ? ግን ያው ሴትም ስለሆነች ብዙም ነገር መውደዱም ፍቅሩም በውስጡ ስላለ ምናልባት የቤተሰብም ትውውቅ ስላለ እንዳልኳችሁ ያንን በማሰብ ነው እንጂ ሃይሚ ዛሬ ሌላ ወንድ ቢሆን በደና ጥፊ ገና ድሮ ነበር የለጠፈባት። የእውነት ሐቁን ለመናገርና ጥሩ አይደለም። ሃይሚ ትንሽ ደግሞ እንደዚህ ጠገብ ስንል አለው ስንል ደግሞ ጥሩ አይደለም። ወይ በሆነ ነገር በቃ የሆነ ነገር እንዲያስተምረን የሆነ ነገር ይመጣብናል። ይሄንን ስል ደግሞ ክፉ ነገር እያሰብኩባት አይደለም። እግዚአብሔር ክፉን ያርቅላት፣ ከሁላችንም ላይ ያርቅልን። ግን ሰው ትንሽ የሚረግጣትን እቺ መሬት እንኳን ስንረግጣት ማለት ነው እንደው በፍርሃት ቢሆን ጥሩ ነው። ይሄን ያህል ያውም ይሄ በሚሊዮን የሚቆጠር ህዝብ እያያት እንደዚህ ይሄን ያህል ከወንድ ጋር መጋተት፣ ይሄን ያህል እንዲጥግብ ብሎ ደረት እንደዚህ ነፍቶ ምናምን ነገር እንደዚህ መፋጠጥ የእውነት ጥሩ አይደለም። ትንሽ ሰከን ብንል ትንሽ ያለፍንበትን ብናስበው መልካም ነው። የእውነት እኛ እኮ ስንጠገብ አይጣል እኮ ነው። የእውነት ስንጠገብ የምንረግጠውን እንኳን ማለት ነው ስንጠገብ የምንረግጠውን እንኳን አይተን ተጠንቅቀን አፈር አይንካን ብለን ነው ክፉ ከመሆናችን የተነሳ ማለት ነው። የባለፍነውን ሳናስብ አሁን ያገኘንበትን ያለንበትን እያየን ራሳችንን በጣም እናያለንና ትንሽ ሃይሚ ላይ የታየው ይሄ ነገር ነው። ሀቅ ለመናገር የእውነት የልጅነት ባህሪም ቢኖራትም ያለችበት ኤጅ እንደዚህ የሚያደርግም ቢሆንም ግን ትንሽ የሆነ የጥጋብ ነገር ይታይባታል ሃይሚ ላይ እውነት ለመናገርና ይሄ ጥሩ አይደለም። ወንድ ልጅም በተለይ ደግሞ ሴቶች አትፈታተኑ። ታው እንዴ አንድ ትግስት የሌለው ወንድ እኮ ይኖራል እኮ። ብሩኬ በጣም ትግስተኛ ነው። በዚህ አጋጣሚ በጣም ነው ማደንቀው፣ በጣም ነው የምወደው፣ በጣም ነው ማከብረው። ለምን በጣም ጎበዝ ብርቱ ትግስተኛ ልጅ ስለሆነ የእውነት ታርቀው ተስማምተው አብረው አንድ ላይ በቃ አንተ ትብስ አንቺ ትብስ ተደማምጠው ቢመጡ ቢሆኑ እንደበፊቱ ደስታዬንም አልችለው መድኃኒዓለምን። ግን ምንም መደማመጥ የለም። ሃይሚ ሁሌ ትመጣና እውነት ለመናገር ጭቅጭቁን የምትጀምረው እሷ ናት። እኔ በምን አይነት ኬዝ በውስጥ ምን ተነጋግረው ሚዲያ ላይ እንደሚመጡ አላቅም፣ እግዚአብሔር ይወቀው። ግን እኛ ፊት እንደምናየው ሁሌ ጭቅጭቅ ነው ስትመጣ ማለት ነውና ይሄ ጥሩ አይደለም። አንደኛ ነገር ስጦታ በክብር የተሰጠ ነገር መጥቶ መወርወር ምናምን ነገር ሰውን እንደዚህ መናቅ እንዲህ ወንድ ልጅን መፈታተን ጥሩ አይደለም። የእውነቴን ነው። ከወንድ ጋራ ቢሆን ይሄኔ ብሩኬ የትና የደረጃ ደርሶ ነበረ። ግን
ሴት ስለሆነች አከበራት። እኛንም አክብሮናል። በነገራችን ላይ ሚዲያ